የሰው ሰራሽ አስተውሎት እንደ አውሮፓውያን አቆጣጠር በ2030 በሁሉም የሥራ መስኮች ውስጥ በስፋት ይገባል ተብሎ ይገመታል። በተለይ በጤና፣ በትምህርት፣ በትራንስፖርት ሴክተሮች ላይ የሚያሳድረው አዎንታዊ ተጽዕኖ ከፍተኛ እንደሆነ ይታሰባል። የሰው ሰራሽ አስተውሎት በከፍተኛ ደረጃ ለውጥ ከሚያመጣባቸው ሴክተሮች መካከል ጥቂቶቹን ለአብነት እንመልከት። የሰው ሰራሽ አስተውሎት መሰረታዊ ለውጥ ከሚያሳይባቸው ሴክተሮች ውስጥ ግንባር ቀደሙ የጤና ሴክተር ነው። እንደ ሜታቴክ ኢንሳይት ዘገባ ከሆነም በ2030 የሰው ሰራሽ አስተውሎት በዓለም አቀፉ የጤና ስርዓት ውስጥ የጀርባ አጥንት እንደሆነ ያመለክታል። በተለይ በራዲዮሎጂ፣ በፓቶሎጂ እና በጂኖሚክስ ዘርፎች የላቁ አልጎሪዝሞች የካንሰር እና ሌሎች ውስብስብ በሽታዎችን ምልክቶች በቅድሚያ በመለየት ከሰው ልጆች አቅም በሚልቁ ትክክለኛ የምርመራ ውጤቶችን በፍጥነትና በተመጣጣኝ ዋጋ ይሰጣሉ። የሰው ሰራሽ አስተውሎትን መሰረት ያደረጉ ተለባሽ ቁሶችን በመጠቀም ሰዎች በአጠቃላይ የጤና ሁኔታቸውን መከታተል ይችላሉ። እንዲሁም ምናባዊ ረዳቶችን በመጠቀም ለረጅም ጊዜ የቆየን ህመም በመቆጣጠር እንዳይባባስ ያደርጋሉ። በ2030 በማደግ ላይ ያሉ የዓለም አካባቢዎች የቴክኖሎጂው ተጠቃሚ ይሆናሉ ተብሎ ተገምቷል። በ2030 ሌላው የሰው ሰራሽ አስተውሎት ቴክኖሎጂ ከፍተኛ ለውጥ የሚያሳይበት መስክ ትምህርት ነው። ትምህርት የሰው ሰራሽ አስተውሎት ቴክኖሎጂን በመጠቀም በተመጠነ መልኩ በግለሰብ ደረጃ ተደራሽ ይሆናል። ቴክኖሎጂው ተደራሽነትን ከማሳደጉም በላይ አሁናዊ መረጃን ወይም ሪል ታይም ዳታን በመጠቀም የተማሪዎችን ድክመትና ጥንካሬ የሚገመግም የማስተማሪያ ዘዴ ብቅ እያለ ነው። በዚህም የሰው ሰራሽ አስተውሎት ውጤታማና አሳታፊ የትምህርት አውድ ይፈጥራል። በ2030 የሰው ሰራሽ አስተውሎትን የተላበሱ ድሮኖች በቤት ውስጥ፣ በሆስፒታሎችና በተለያዩ ስራዎች ውስጥ ይሳተፋሉ። አሽከርካሪ አልባ ተሽከርካሪዎች በመንገዶች ላይ ይበረክታሉ። የሰው ሰራሽ አስተውሎት ቴክኖሎጂን በመላበስ አሁናዊ መረጃንና የላቁ ሴንሰሮችን በመጠቀም ያልተጨናነቁ መንገዶችን በማሰስ በፍጥነት ለተጠቃሚዎች ያሳውቃሉ። ይህም በመሆኑም በመንገድ ላይ የሚያጋጥሙ አደጋዎች በእጅጉ ይቀንሳሉ። በመዝናኛና በፈጠራ ኢንዱስትሪው የሰዎችን ችሎታና እውቀት በሰው ሰራሽ አስተውሎት በመደገፍና በማጠናከር ወጥና ኦሪጂናል ስራዎችን በስፋት ማምረት ይቻላል ተብሎ ተገምቷል። እንደ ዳልኢ፣ ቻት ጂፒቲ፣ ሚድ ጀርኒ እና ረንዌይ ያሉ ጀነሬቲቭ ኤአይዎች ከሰዎች ጋር ተቀናጅተው በመስራታቸው በ2030 ከ2.6 እስከ 7 ትሪሊዮን ዶላር በዓለም አቀፍ ኢኮኖሚ ውስጥ ድርሻ ይኖራቸዋል። የሳይበር ጥቃት ከቴክኖሎጂ እድገት ጋር አብሮ እየጨመረ የመጣ ጉዳይ ነው። የሳይበር ጥቃትን ለመከላከል ደግሞ የሰው ሰራሽ አስተውሎት ቴክኖሎጂ የማይተካ ሚና አለው። በዚህም በ2030 መንግስታት በመተባበርና ሰፊ ሀብት ለሰው ሰራሽ አስተውሎት ቴክኖሎጂ ልማት በመመደብ ብሔራዊ የዳታ ጥበቃን ከማጠናከራቸውም በላይ የዜጎችን የግል ደህንነት ለማስጠበቅ ይሰራሉ። በ2030 የሰው ሰራሽ አስተውሎት ስነ ምግባራዊ አጠቃቀም፣ የዳታ ጥበቃ፣ ፍትሃዊ ተደራሽነትና ዓለም አቀፍ የሕግ ማዕቀፎች ዋነኛ መወያያ ርዕሶች ይሆናሉ። ቴክኖሎጂው ከግለሰብ ሕይወት እስከ ኢንዱስትሪዎች የብቃት ሁኔታ እንዲሁም የከባቢ አየር ብክለትና ዘላቂ ልማትን አስመልክቶ ከፍተኛ አቅም ያላቸው ኳንተም ኮምፒውቲንግ ኮምፒውተሮችን ከሰው ሰራሽ አስተውሎት ጋር በማጣመር ስር ነቀል ለውጥ እንደሚያመጣ ይገመታል። ጥናቶች እንደሚያሳዩት በ2030 የሰው ሰራሽ አስተውሎት በሁሉም ሴክተሮች ውስጥ በመግባት በዓለም ኢኮኖሚ እስከ 15.7 ትሪሊዮን ዶላር በማበርከት የወደፊቱን ጊዜ አመላካች ግንባር ቀደም ተጽዕኖ ፈጣሪ ቴክኖሎጂ ይሆናል።